ምንም አላወራም። አቡ አፍናንም ማውራት ፈልጓል። አንድ ሁለት ደግሞ ወንድማችን የጠየቀውን ዶክሜንት እሱንም መጠየቅ ፈልጋለሁ። አፎን እኮ ገባኝ። እንደሱ ከሆነ የምትጠይቁት ልጠይቃችሁ ነው እኮ የምትጠይቁት። እኔ አሁን እኮ በመሀል እኮ እንደሌላ እንትን ነው እየሆንኩት ያለው። የምትጠይቁት ነገር ካለ ለእናንተ ሲሰማ ለእሱ አይሰማም። ለዛ ነው ዲያሎጉን የምደጋግመው። የምትፈልጉኝ ነገር ካለ ውሉጣ ወይ ምክንያቱም ሌላ ሁለቱ ኮንቨርሴሽን ስለጀመሩ ማውራት የምትፈልጉ ሰዎች ካላችሁ የመጨረሻ ሁለት ጥያቄ ምናምን አድርጉና ሌሎቻችሁ ጥያቄ ካላችሁ ሁላችሁም ኮሚቴ ስልክ አላችሁ፣ ግሩፕ አላችሁ፣ ደውሉና ጠይቁ። እንትን አድርጉ። የመጨረሻ መሐመድ የምትጠይቀው ነገር ካለ ጠይቅ። ካሊዶ አመሰግናለሁ። እኔ ለአቡ አፍናን ይሄ ሁሉ ነገር ተደርጓል፣ እስከዛሬ ደክመናል። ለአንዴና ለመጨረሻ በምታምነው ጌታ ይሄንን ወኪል ይዘህ በዚህ በ3 ቀን የሌይላን ድምፅ በቪዲዮ አምጣልን። አቡ አፍናን በቤተሰቦችህ እባክህ ወንድማችን ተለመነን። ሌላው ነገር ለአቡ አፍናን አይደለም፣ ጥያቄ ለሰፍዩ ነው። አቡ አፍናን ይሄንን ብቻ አድርግልን፣ በህይወትህ ይሄንን ብቻ አድርግልን። ከዚህ በላይ አናስቸግርህም። የሌይላን ጉዳይ ጠበቋን ወኪሏን ካገኘ እስር ቤት መሄድ ትችላላችሁ። ወኪሏን ከዚህ በላይ አናስቸግረውም። በድምፅ አንተን እናምናሃለን። ብዙ መረጃ ሰጥተናል። በየቀኑ በፈለግን ቁጥር ትመጣለህ። አንተ ብቻ ነህ ያለው ከኮሚቴዎቹ በቴሌግራም የምታወራል። ይሄንን ብቻ አድርግልን፣ ተቸገርልን። አቡ አፍናን በአላህ ሰምተሃል? አቡ አፍናን ሰምቻለሁ፣ ግን እውነት ለመናገር እኔ እረዳዋለሁኝ። ወላሂ በደንብ ነው የምረዳው። አነገድር ዙሩፉ ካሊድ በጣም ከማሰብ የተነሳ ነው እና 3 ቀን 4 ቀን የሚለው ጊዜ ትንሽ ይከብዳል። እኔ አሁን ልመለስና አሉ የኔ ስራ ባልደረቦች ኮሚቴዎች አሉ፣ ሊቀመንበር ሰብሳቢዎችም አሉ። እነሱን ላዋራቸውና ወኪሉንም ይዘን ኢትዮጵያ ኤምባሲ ተወካዮችን ማማክረ ናቸው በስነ ስርዓት ያለችበትን ሁኔታ ለማወቅ እንግዲህ ጥረት እናደርጋለን። የቀኑን ግን ትንሽ ይከብደኛል። 3 ቀን 4 ቀን ሳምንት ነው ማለት ነው። ስለመናገር ስንት ቀን እስቲ ወላሂ ቀን ይከብደኛል። እኔ ጉዳዩን ይዤ ለጓደኞች ለማክር ከሚመለከታቸው አካሎች ጋር ጉዳዩን በደንብ ወስጄ እንነጋገራለን። ይሄ ምንም ችግር የለውም። እንግዲህ ይከብደኛል እውነት ለመናገር። የምትደርስበትን ቀን አሳውቀን እሺ። ለኛ በቃ ይሄን ኢንሻአላህ አናግራቸው እስኪ እንትን የሚበት ሁኔታ እንትን አደርጋለሁ። አብዴት አደርጋቸዋለሁ። እሺ ሹክራን። ሌላ ሙሀጅር እና እንትና አላችሁ ጥያቄ? ይኸውልህ ወንድም ካሊድ አሁን እኮ እኔ ይቅርታ አድርግልኝና አቡ አፍናንን እኔ እኮ አቡ አፍናንን አሁን በዚህ ቀን ብላችሁ ጠይቁት። አሁን እንደ ግልም ይቻላል። አሁን እሱን እኮ የተጨናነቀው አቡ አፍናንም ሌላው ኮሚቴውም መሄድ እስከሚገባው ርቀት ድረስ ሂዷል። እኔ አሁን እያልኳቸው ያሉት ዲፕሎማሲያዊ ምንም አላወራም። አቡ አፍናንም ማውራት ፈልጓል። አንድ ሁለት ደግሞ ወንድማችን የጠየቀውን ዶክሜንት እሱንም መጠየቅ ፈልጋለሁ። አፎን እኮ ገባኝ። እንደሱ ከሆነ የምትጠይቁት ልጠይቃችሁ ነው እኮ የምትጠይቁት። እኔ አሁን እኮ በመሀል እኮ እንደሌላ እንትን ነው እየሆንኩት ያለው። የምትጠይቁት ነገር ካለ ለእናንተ ሲሰማ ለእሱ አይሰማም። ለዛ ነው ዲያሎጉን የምደጋግመው። የምትፈልጉኝ ነገር ካለ ውሉጣ ወይ ምክንያቱም ሌላ ሁለቱ ኮንቨርሴሽን ስለጀመሩ ማውራት የምትፈልጉ ሰዎች ካላችሁ የመጨረሻ ሁለት ጥያቄ ምናምን አድርጉና ሌሎቻችሁ ጥያቄ ካላችሁ ሁላችሁም ኮሚቴ ስልክ አላችሁ፣ ግሩፕ አላችሁ፣ ደውሉና ጠይቁ። እንትን አድርጉ። የመጨረሻ መሐመድ የምትጠይቀው ነገር ካለ ጠይቅ። ካሊዶ አመሰግናለሁ። እኔ ለአቡ አፍናን ይሄ ሁሉ ነገር ተደርጓል፣ እስከዛሬ ደክመናል። ለአንዴና ለመጨረሻ በምታምነው ጌታ ይሄንን ወኪል ይዘህ በዚህ በ3 ቀን የሌይላን ድምፅ በቪዲዮ አምጣልን። አቡ አፍናን በቤተሰቦችህ እባክህ ወንድማችን ተለመነን። ሌላው ነገር ለአቡ አፍናን አይደለም፣ ጥያቄ ለሰፍዩ ነው። አቡ አፍናን ይሄንን ብቻ አድርግልን፣ በህይወትህ ይሄንን ብቻ አድርግልን። ከዚህ በላይ አናስቸግርህም። የሌይላን ጉዳይ ጠበቋን ወኪሏን ካገኘ እስር ቤት መሄድ ትችላላችሁ። ወኪሏን ከዚህ በላይ አናስቸግረውም። በድምፅ አንተን እናምናሃለን። ብዙ መረጃ ሰጥተናል።
በየቀኑ በፈለግን ቁጥር ትመጣለህ። አንተ ብቻ ነህ ያለው ከኮሚቴዎቹ በቴሌግራም የምታወራል። ይሄንን ብቻ አድርግልን፣ ተቸገርልን። አቡ አፍናን በአላህ እሺ፣ ሰምተሃል? አቡ አፍናን ሰምቻለሁ፣ ግን እውነት ለመናገር እኔ እረዳዋለሁኝ። ወላሂ በደንብ ነው የምረዳው። አነገድር ዙሩፉ ካሊድ በጣም ከማሰብ የተነሳ ነው እና 3 ቀን 4 ቀን የሚለው ጊዜ ትንሽ ይከብዳል። እኔ አሁን ልመለስና አሉ የስራ ባልደረቦች ኮሚቴዎች አሉ፣ ሊቀመንበር ሰብሳቢዎችም አሉ። እነሱን ላዋራቸውና ወኪሉንም ይዘን ኢትዮጵያ ኤምባሲ ተወካዮችን ማማክር ናቸው በስነ ስርዓት ያለችበትን ሁኔታ ለማወቅ እንግዲህ ጥረት እናደርጋለን። የቀኑን ግን ትንሽ ይከብደኛል። 3 ቀን 4 ቀን ሳምንት ለማለት እውነት ለመናገር ስንት ቀን እስኪ ወላሂ ቀን ይከብደኛል። እኔ ጉዳዩን ይዤ ለጓደኞች ለማማክር ከሚመለከታቸው አካሎች ጋር ጉዳዩን በደንብ ወስጄ እንነጋገራለን። ይሄ ምንም ችግር የለውም። እንግዲህ ይከብደኛል እውነት ለመናገር። የምትደርስበትን ቀን አሳውቀን እሺ። ለኛ በቃ ይህን እንሻላ አናግሬያቸው እስኪ እንትን የሚበት ሁኔታ እንትን አደርጋለሁ። አብዴት አደርጋቸዋል። እሺ፣ ሹክረን። ሌላ ሙሀጅር እና እንትና አላችሁ ጥያቄ? ይኸውልህ ወንድም ካሊድ አሁን እኮ እኔ እንደው ይቅርታ አድርግልኝና አቡ አፍናንን እኔ እኮ አቡ አፍናንን አሁን በዚህ ቀን ብላችሁ ጠይቁት። አሁን እንደ ግልም ይቻላል። አሁን እሱን እኮ የተጨናነቀው አቡ አፍናንም ሌላው ኮሚቴውም መሄድ እስከሚገባው ርቀት ድረስ ሂዷል። እኔ አሁን እያልኳቸው ያሉት ዲፕሎማሲያዊ